ሶስት ጎል ጋይስ ኤፌ ካፓውን ብራይተንን ፒው አርገን ወረወርናት ማለት ነው ዛሬ። እኔ ግን ሶቦዝ ላይ ማለት ነው መች ነው ኳስ መተህ የምትስተው አንተ ልጅ መች ነው? ለምንድን ነው ጋግቦ ማታሰለጥንልኝ? ወይኔ የመታው ኳስ እንዴ ሰው እኮ ወለም ዘለም ምናምን ይልበታል። የለም ሶቦዝ ላይ ጋር እንደዚህ ብሎ ነገር የለም። አይሰማም አባቴ ፒው አረገ መታ። እሱ መታ ማለት ኳስ ጎል ነው። ዛሬ ሞሳላን ስላየሁት ደስ ብሎኛል በእውነት። የዛሬዋ ሞሳላን አየሁት ወገን፣ ሞሳላን አገኘሁት ሜዳ ላይ አየሁት ወገን። ዛሬ ሞሳላን ሜዳ ውስጥ አየሁት። ኢኪቲኬና ሞሳላን ይመስለኛል አውራ ያላሰለፈበት የሆነ ይኖረዋል ብዬ አስባለሁ። ሰውያችን አርነ ስሎት የሆነ ታክቲክና ቴክኒክ እያሰበ ነው እንግዲህ። እና ደግሞ በዚህ አጋጣሚ ማለት ነው ጆንስ ቴንክ ዩ በቃ ማለት የምፈልገው ቴንክ ዩ ብቻ ነው። በቃ ያቺን የመጀመሪያ ግብ አንተ ማስቆጠርክ ሰላም አስፍኗል። ሰላም ነው ያሰፈንክልን። ሰላም አስከባሪያችን እያለ 3 ጎል አስገብተን 3-0 በሆነ ሰፊ ውጤት ስላሸነፍን ስጥታርገን ስለወጣን ደስ ብሎኛል። ኬይዛ አራ ፌዴሪኮ ኬይዛ አራ በስማም አዲሰንስ ወይኔ ዛሬ ማንን እንደኔ ሁሉንም አመሰግናለሁ። ዛሬ ሁሉም ቢግ ሪስፔክት ማለት ነው። ዛሬ ሁሉም ቢግ ሪስፔክት አለኝ። ገባንለት ሊቪያንስ ብራይተንን ቀጥቀጥ አደረግነው አንፊልድ ላይ ይመቸን። ይሄ ነው ወንዳውንዱ ክለቤ ሊቨርፑል ጠንካራውን ብራይተንን አንፊልድ ላይ ፈስፈስ ሰጠት ነው ያረግናት። ጠጓን የለም ለጠፍ ነው ያረግናት። አቦ ይመቸን ሊቪያንስ። በስመ አብ ይቅርታ አድርጉልኝና ዶሚኒክ ሰቦዝ ላይ ሰው ነው ኤአይ ነው ጤነኛ አይደለም ይሄ ተጫዋች። ሳምንት ጎል አስቆጥሮ መጥቶ ዛሬ በስማም ከቀዩ በኋላ መጥቶ አረ በስማም እኔ ውለታ ከበደን እኮ ዶሚኒክ ሰቦዝ ላይ ውለታ ከበደን። ትለይብኛል የኔ አባት። ወይኔ ዶሚኒክ ሰቦዝ ላይ ስላለን ወርቅ የሆነ ተጫዋች እኮ ነው። ወርቅ ኬርኬዝ ዛሬ ምን አይነቱን ኬርኬዝ ነው የተመለከትነው? እባካችሁ ፕሊስ የሊቨርፑል ደጋፊ ኬርኬዝ የምትተቹ እባካችሁ ተረጋጉ። ተጫዋቹ ምርጥ ብቃቱን እያሳየ ነው የሚገኘው። ዛሬ ምን አይነት አሲስት ነው ለጆንስ ያደረገለት? ጆንስ ምን አይነት ጎል ያስቆጠረው? ያቺ ፈላበናት ወስዳ ልጥጥ። እናም ኬርኬዝ ከቡድናችን ጋር በደንብ እስኪ ይዋሃድ እንጂ የሚገርመውን ኬርኬዝን ነው የምናየው። በእውነት ነው የምላችሁ በመከላከሉ ረገድም እጅግ በጣም ልዩ ነበር። በጣም ትልቅ መሻሻልም እያየሁበት ያለው ተጫዋች ነው። እኔ ኬርኬዝ ይለይብኛል ከምሬና ምላችሁ። በመቀጠል ንጉሱ መሐመድ ሳላ ዘኢጂፕሽያን ኪንግ ማለት ነው። ንጉሱ መሐመድ ሳላ ምን አይነት ፔናልቲ ነው በእናታችሁ! ይሄን ፔናልቲ 3 ግብ ጠባቂ 3 በረኛ ይመልሶም። ከምሬን ነው ማለት የሚገርም ጎል ነበር ያስቆጠረው። ለዶሚኒክ ሰቦዝ ላይም አሲስት ያደርገው እሱ ነው። ዛሬ ንጉሱ እጅግ በጣም ይለይ ነበር። ኮንግራ ፋሚሊ! ይሄ ሊቨርፑል ነበር ስንፈልገው የነበረው። ኮንግራ ፋሚሊ! እና ተውለዱ ምን እንደ ሊቨርፑል ነው ሰዎች። ዛሬ ያየነው ሊቨርፑል ላለፉት ጊዜያት ያየነው ሊቨርፑል ነው። ኖ ሌላ ቀይረህ መተህ ነው። እንዴት አባቱ የሚያስፈራ ሊቨርፑል ነው። እንዴት አባቱ ማጥቃቱ መከላከሉ ከመሃል ሜዳው ጋር እንዴት አይነት የተዋሃደ ቲም ያሳየን። አንተ ማን በዚሁ በበረታህና ከቀጠልክ ማለት ነው ይኸውልህ ከኔ በመቀጠል የኤፍኤ ካፕ ዋንጫ ተገማሽ ቡድን አንተ ነህ። ስለምሬ ነው ብላችሁ የዛሬው ሊቨርፑል ጀማው እጅግ የሚለይ ሊቨርፑል ነው። እኔ በጣም አስገርሞኛል። ይሄ ሊቨርፑል በዚሁ ብቃቱ ፕሪሚየር ሊግ ላይ ከተመለከትነው እመኑኝ ከቶፕ 4 እናቱ የወለደችው ንቅንቅ አያደርገውም። እናቱ የወለደችውና ዛሬ በጣም ሰርፕራይዝ ሆኜ ነው ይሄን ቲም ያየሁት። በጣም ማለት ነው እንደተለመደው ያው ሶቦ ጎል አስቆጥሯል። ያው እሱ ካለ ጎል አለ። ስለሱ ነው ሊወራለት የሚገባ ልጅ ቢኖር ማለት ነው ሶቦ ነው። ከቅጣት ተመልሶ ጎል አስቆጥሯል ጀማው። ከዛ ውጪ ሊቨርፑል 3-0 በሆነ ውጤት አሸንፏል። የዛሬው ሊቨርፑል ግን ስም አውጣለት ካላችሁኝ ልዩ ሊቨርፑል ነበር ዛሬ። ልዩ የሚለው ራሱ አይገልጽም። ዋው! ክለባችን ሊቨርፑል ብራይተንን አንፊልድ ላይ ጠርተን አጥበን አድርቀን ቆልተን ፈጭተን ጥጥትን ያረግናት ጥጥት ጋይስ። ni ደስ ያለኝ ደግሞ እንዶ ተቃላችሁ ንጉሱ 1 ጎልና 1 አሲስት አለው። በእናታችሁ አካውንቴ ደግሞ ተመቷል። ምትትን ያለው ምትት እስቲ ኮፒ ሊንክ አድርጉልኝ የምወዳችሁ በእናታችሁ። እና መልካም ጽድት ያለ ሌሊ ይሁንላችሁ። ይመቻችሁ ፋሚሊ። እኔ የስቦዝ ላይ ነገር ነው ስልችት። ስቦዝ ላይ በቃ ኖርማል ጎል አግባ። በቃ ሰለቸን። ኖርማል ጎል አግባልን። በቃ ተቀባብለ ምናምን አግባ። በቃ ታፒን ምናምን አግባ። በቃ እኔ ስልችት ነው ያለኝ እንዴ።
እንዴት ነው የምንኖረው? እንዴት ቅብጥ ነው እያደረገን ያለው ሱቡዝ ላይ በስመ አብ። ኧረ ኩራት! ኧረ ምን አይነት እድለኞች ነን! ይሄንን ተጫዋች የምናየው ምን አይነት እድለኞች ነን! በስመ አብ ለሶስት ዋንጫ ነው እየተጫወተን ያለ ነው። ማንንም አልሰማ። ቻምፒዮንስ ሊግን፣ ኤፍ ኤ ካፕንና ፕሪሚየር ሊግን እፈልጋለሁ። ማንንም ነው ማልሰማው። በስመ አብ ሊቨርፑል 3-0። ምን ያህሎቻችሁ ናችሁ ደግሞ ቴሌግራም ላይ ቲኬቶችን እንደምንለቅ የምታውቁት? 7 ወድ በላይ አሸንፈናል። ይኸው የዛሬው ቲኬት ማለት ነው። ገብተህ በ7 ታባዛው ገንዘብን እንዳለ ሊንኩን ባዮ ላይ ያስቀምጥልሃለሁ። ቲኬቶችን እንለቃለን። ፕሪዲክሽን ቲኬቶችን ገብታችሁ እዩ። በየቀኑ እንለቃለን። ቴሌግራምን ጆይን አድርጉ። እኔ ምንም ማድረግ አልችልም። የስቦዝ ላይ ጉዳይ እኔ ከአይምሮዬ በላይ ነው የሆነብኝ። ከአይምሮዬ በላይ። አሁኑኑ ጆይን አድርጉ። ግባ ይላል። ኤፍ ኤ ካፑማ የኛ ነው። 3-0 የሚገርም ውጤት ነው። እምንገርም ነበረን። ተጫዋቾቻችን ምርጥ ነበሩ። ኬርኬዝ፣ ሶቦስ ላይ፣ ሳላ ምርጥ ነበሩ። ኮናቲ ምርጥ። በቃ እንደ ቡድን እየተሻሻልን እየመጣን ያለ ነው። ሙሐመድ ሳላ ጎልና አሲስት፣ ሶቦስ ላይ ጎል። ከርቲስ ጆንስ ምርጥ ነበረች። የሊቨርፑል ተወላጅ ከርቲስ ጆንስ ምርጥ ነበረች። በቃ ይሄ ዋንጫ አስፈላጊያችን ነው ለኛ በአንገብጋቢነት። በቃ እንዲህ ኮስተር ብለን ተጫዋቾቻችንን ከጉዳት የተመለሱትን እያስገባን ፕሌይንግ ታይም እየሰጠን ወደ ማች ፊትነሳቸው እንዲመለሱ እያደረግን መቀጠል አለብን። ሊቨርፑል ብራይተንን አሳምና አንፊልድ ላይ ለጥልጣ ወደሚቀጥለው ዙር አልፋለች ኤፍ ኤ ካፕ ላይ ማለት ነው። ዛሬ እንደውም ሊቨርፑል አሪፍ ነበር። ከሱ በፊት ግን አርኒ ስሎት እና ሊያም ሮዚኒየር ምን ነው ስታርቲንግ 11 እንደውም የሊቨርፑል ቢያንስ ብራይተንን ገጥማሉ ብለው ነው። እሱም ቢሆን ግን ምን ነው ቫንዳይክ ሁሉንም ጨዋታው ኮናቴ ዊን አሪፍ 3-0። ሳላ ዛሬ ምርጥ ነበር። ሳላ ዛሬ አሪፍ ነበር። ገባር ላይ ሆነ 1v1 እያሸነፈ ነበር። መሮጥ የቻለ ነበር። ለሶቦዝ ላይ ያበረ ኳስ ሰጠው። ሶቦዝ ላይ ቅርቅር ከ3 ጎሎች ነው ሶቦዝ ላይ ነው የሚያምረው። ያው የሳላ ፔናልቲ ነው። እሱን አለመሳቱ አንድ ነገር። ዛሬ አሪፍ ነበር። እንደውም ዛሬ ለሳላ ደስ አለኝ። ተረዳኝ አይደል? የሆነ ፕሪሚየር ሊግ ቡድን የሚገጥም አይመስልም። ቻምፒየንስ ሊግ ቡድን ምናምን የሚገጥም ነው የሚመስለው። ዛሬ ነገሮች እንዳለ ተከፋፈቱለት። ይመቻችሁ። ምን አይነት ድል ነው ዛሬ ጀሞ! ምን አይነት ድል ጀሞ! እኛ ኤፍ ካፕ ልክ እንደ ሲሪየስ ነው የምንወዳደሩ ጀሞ፣ እንደ ሲሪየስ ኦልሞስት ፕሪሚየር ሊጉ ከእጃችን አመልጧል። ቻምፒየንስ ሊግ እና ኤፍ ካፕ እኛ ሲሪየስ ነው የምንጩተው። የሚገርም ጭዌ ጀሞ፣ የሚገርም ከርቲስ ጆንስ ጀሞ። በዚህ አመት ያልተወራለት የእውነት ያልተወራለት ሶቦዝ ላይ እንላለን፣ ኢኪቲኬ እንላለን፣ ግን ከርቲስ ጆንስ ጀሞ፣ ከርቲስ ጆንስ የሚገርም የውድድር አመት እያሳለፈ ነው። የሚገርም ጭዌ ሶቦዝ ላይ። ሳላ ዛሬ 1 አሲስት 1 ጎል ጀሞ። ኤፍ ኤ ካፕ እና ቻምፒየንስ ሊግ ሲሪየስ ነው በዚህ አመት። ምንም አይነት ቀልድ አናውቅም ጀሞ፣ ምንም አይነት ቀልድ። ወደ ቀጣዩ ዙር አልፈናል። በረም ሰተነዋል ብራይተንን። የሚገርም ጭዌ፣ የሚገርም ድል ጀሞ፣ የሚገርም። ይሄ የሲሪየስ ዋንጫ ነው ጀሞ። በሲሪየስ ነው የምንጮተው። ምን ቀልድ ዋንጫ አይደለም ይሄ። ኤፍ ኤ ካፕ የኛ ነው። ቻምፒየንስ ሊግ ደግሞ ቀጣይ ጀሞ። ይመሻሹ። ዶሚኒክ ሶቦስ ላይ የፕሪሚየር ሊጉ ምርጥ ሚድፊልደር ነው፣ ኢቭን የዩሮፕ ማለት ነው። አዎ ብየዋል። ምንም ማድረግ አልችልም። ብሩኖ ፈርናንዴዝ አለ። በጣም ነው የሚመቸኝ ብሩኖ ፈርናንዴዝ። ነገር ግን ብሩኖ ፈርናንዴዝ እንደ ሶቦስ ላይ ቨርሳታይል አይደለም። ታውቁታላችሁ። ብሩኖ ፈርናንዴዝን ከሚወደው ቦታ ላይ ነቅላችሁ ስትወስዱት እንዴት ፐርፎርማንሱ እንደሚወርድ። ይሄ ልጅ ግን ተመልከቱት። በረኛ መሆን እኮ ነው የቀረው። ኢቭን በረኛው ላይ የሚችል ይመስለኛል። ቁመትም ምናምን አለው። ራይት ባክ ሆኖ ጮተ የሚያሳየውን ፐርፎርማንስ ተመልከቱ። ነምበር 10 ስታርጉት የሚያሳየውን ፐርፎርማንስ ተመልከቱ። ሌፍት ሃንድ ሳይድ ሚድፊልድ ስታርጉት ነምበር 8 ቁጥር ስታርጉት የሚያሳየውን ፐርፎርማንስ ተመልከቱት። ይሄ ልጅ ምርጥ ነው። በቃ ፕሪሚየር ሊግ ላይ የፕሪሚየር ሊግ ምርጡ ሚድፊልደር ሶቦስ ላይ ነው። በእንግሊዝ ኤፍ ኤ ካፕ አራተኛ ዙር ጨዋታ የአርነ ስሎቱ ሊቨርፑል ብራይተንን በአንፊልድ በማስተናገድ 3-0 በሆነ ውጤት በማሸነፍ ብራይተንን በመጣል ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በዚህ ጨዋታ ላይ ፈርስት ሃፍ ተመጣጣኝ የሚባል አይነት እንቅስቃሴ ነበር የተመለከትነው። ነገር ግን ሊቨርፑሎች 42ኛው ደቂቃ ላይ በከርቲስ ጆንስ አማካኝነት ቀዳሚ የሚያኖሩበትን ጎል ማስቆጠር ችሎ ነበር። ሚሎስ ኬርኬዝ በጣም አስደናቂ አሲስት ነበር ማድረግ የቻሉት። ታዲያ ከሰከንድ ሃፍ በኋላ የመጀመሪያዎቹ ደቂቃዎች ላይ ጫን ብለው የጀመሩት ብራይተኖች እንግዲህ ተደጋጋሚ ሙከራዎች ያደረጉ የነበረ ቢሆንም ነገር ግን ሊቨርፑሎች ዶሚኒክ ሶቦዝ ላይ አስደናቂ ጎል እንዲሁም ደግሞ ሙሐመድ ሳላህ ከፔናልቲ ባስቆጠሯት ጎል አማካይነት እንግዲህ 2 ጎሎችን አከታትለው አስቆጥሮ ጨዋታውን በመግደል የብራይተንን ሪትም ለማጥፋት ችለዋል ማለት ነው። ብራይተኖች ከዛ በኋላ በርከት ያሉ የማጥቃት አጋጣሚዎችን ለመፍጠር ቢሞክሩም ሊቨርፑል ላይ ጎል ለማስቆጠር በቂ አልነበረም። ከነ ክሊን ሺት ይህንን ጨዋታ ሊቨርፑሎች ማሸነፍ ችለዋል ማለት ነው። የሶቦዝ ላይ ጎል በጣም አስደናቂ ነበረ። ከዚህ ጨዋታ ጥሩ ነገር ሞሳላህ ጎልና አሲስት
አስመዝግቦ መውጣቱ ይመስለኛል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ጀግኖች ነን፣ ሰው አነካም። ከነኩን ግን ለማንም አንመለስም። ስጋት የለም። ሊቨርፑል በሚገርም ጨዋታ በሚገርም ብቃት አሸንፏል። ደስ ብሎኛል። የምር ኳስ እንደዚህ ሲሆን ጥሩ ነው። በቫላንታይንስ ዴይ ቀይ ለባሾቹ ትክክለኞቹ ቀያዮቹ አሸንፈዋል። አርሰናል ያልበላውን ሁሉ ዋንጫ ሊቨርፑል እንዲበላው ነው የምፈልገው። አቅም ስላለው የምወዳቸው ቲሞች ሌሎቹ ትንሽ ለዋንጫ ለመፎካከር ይቀብዳቸዋል፣ ሁለቱ ቲሞች ስፔሻሊ። በተረፈ ግን አርሰናል ያላገኘውን ስኬት ተወዳድሮ ያላገኘበትን ስኬት ሊቨርፑል እንዲሳካለት ነው የምፈልገው። ደስ ብሎኛል። ሊቨርፑል ብራይተንን 3-0 እንደዚህ ቡድን ግን ግራ የገባው ቡድን አለ። በእኛ ይሸነፋል፣ ሰንደርላንድን ደግሞ አዌ ሄዶ ያልተሸነፈውን ያሸንፋል። ከባድ ቡድን ብራይተን ኤፍ ኤ ካፕ ላይ ይጠብቀዋል ሲባል 3-0 ለጥልጦ ያሸንፋል። ኢንኮንሲስተንሲ ይልሃል። ይሄ ነው በቃ። ለነገሩ በእኛ ላይ ያሸነፍ ነው እንዴ? በእኛ ላይ ያሸነፍ ነው። ለማንኛውም ወደ 5ኛ ዙር እንግዲህ ተሸጋግረዋል ማለት ነው። ሊቨርፑል ብራይተንን በመጣል ኤፍ ኤ ካፑ ራሱ ትላልቅ ቡድን ነው እያለፈ ያለው ኒውካስትል ምናምን፣ እኛም አልፈናል። አርሰናልም ነገ ከዊጋን አትሌቲክ ነው ምናምን ያለው ያልፋል። ይቋጠራል አትሉኝም መቼስ። ለማንኛውም የነገ ትኬት እንደ ሁሌው ፍጽም እናረጋት ይለቀቃል። አሁን ፕሪዲክሽንስ ላይ ጆይን በሉ ይሄንን ቴሌግራም። ፒስ። አንፊልድ ላይ እንደዚህ አይነት ድባብ ነበረ እኮ ማየት የናፈቀን። እኔ ሌላ ምንም አልላችሁም። በአራተኛ ዙር የኤፍኤ ካፕ ጨዋታ ማለት ነው ብራይተንን አንፊልድ ላይ 3-0 አሸንፈናል። መሐመድ ሳላ የሚታወቅበት ነገር ነው በቃ ዛሬ ያደረገ ታውቃላችሁ አይደል? 1 ጎል 1 አሲስት ሰቦዝ ላይ ለሱ ማን ቃላት እያጠረኝ የመጣ ወደ ጎል የሚመታው ኳስ እኔ የሆነ መድኃኒት ቀምሞ ጠብ አድርጎበት ነው መሰለኝ የሚመታው። በቃ የሚያገባው ጎል ሁሉ ይለያል ነው የምላችሁ። እንደተለመደው የሚገርም ብቃት ነበር ያሳየ። ኬርኬዝና አሊሰን እንዳጠቃላይ አሪፍ ፐርፎርማንስ ነበረ ሊቨርፑል ያሳየን ማለት ነው። ብቻ ተመስገን አንፊልድ ላይ እንደዚህ ያሳየ። በኤፍ ኤ ካፕ ሊቨርፑልና ብራይተንን ባገናኘው ጨዋታ ፈርስት ሃፍ 1-0 በሊቨርፑል መሪነት ወደ መልበሻ ክፍል አምርቷል ማለት ነው። የአራዳ ልጆች ከርቲስ ጆንስ የጎሏ ባለቤት ሲሆን ደግሞ ኬርኬዝ ጎሏ እንድትገባ ከፍተኛው ሚና አስተዋጽኦ ክሮስ ያደረገው ተጫዋች እሱ ነበረ ማለት ነው። ይሄ ተጫዋች ግን እጅግ በጣም በሚያስገርም ሁኔታ ራሱን እያሻሻለ ከሊቨርፑል ጋር እየተላመደ የመጣ ይመስላል ማለት ነው። እንደሚታወሰው ፕሪሚየር ሊጉ ሲጀምር ማለት ነው በእንግሊዝ ፕሪሚየር ሊግ እየታማ የነበረ ቢሆንም እያሻሻለ ራሱን እያስተካከለ መምጣቱ እየታየ ይገኛል ማለት ነው። አሁንም እንዲሁ በኤፍ ኤ ካፑ እጅግ በጣም አስደናቂ እንቅስቃሴ ከብራይተን ጋር እያደረገ ነው የሚገኘው። ኬርኬዝ ምን አይነት ፐርፎርማንስ ነው ያለፉት 3 ጨዋታዎች ላይ ያሳየን ዛሬ ማለት ነው። ሮበርቶ ኬርኬዝ ብያለሁ የዛሬውን ፐርፎርማንስ። ሰውየው ድሪብል ያደርጋል፣ ይሮጣል፣ ይሯሯጣል፣ ታክል ይገባል። ማንንም ነው ያልሰማው ዛሬ። አረ ያንን ጎል እንደው በገባለት እንዲህ ኳሪዝማ መጥቶት ፋሚሊ የሚገርም ሶቦዝ ላይ ምንድነው እንዲያነሹት በቃ በየጨዋታው እስኪ ቀለል ያለ ጎል አግባ እንደቨርስ ሶቦ የምን ሮኬት ነው? ኢራን እኮ አይደለም ወይም እኮ እስራኤል አይደለም እኮ አንተ ቀለል ያለ ፋሚሊ ኮፒ ሊንክ ይደረግልኝ። በህግ አምላክ የግዴታችን ኮፒ ሊንክ ይደረግልኝ። በጣም ነው የሚያስፈልገኝ። አካውንት ምትተማል በደንብ ኮፒ ሊንክ ይደረግ። ሪፖስት ሼር አድርጉት። ሳላ አግብቷል ፔናልቲ አሪፍ ፐርፎርም ካላገባው አልወጣም አይነት ፐርፎርማንስ እያደረገ ነበር። እኔ ማለት ነው ከስሎት ጋር በመጀመሪያ ጊዜ አዲስ አንድ ሐሳብ ላይ ተስማማው። ኬይዛ ምንም ማይሆን ሰው ነው። ይቅርታ አድርጉልኝ። ኬይዛ ምንም ማይሆን ሰው የሆነ ሐሞቱ ፍስስ ያለ ሰው አለ። እንደዛ አይነት ሰው ነው ኬይዛ። በቃ ቅዝቅዝ ያለ ሰው ነው። ምንም አይሆንም። ልክ ነው። ቤንች መሆኑ ጋፖ መግባቱ ልክ ነው። አማራጭ አጥቶ እንጂ እንደውም ሪዮ ብትሞከር ባይ ነኝ ፋሚሊ። ዛሬ ጸዴ ነበርን። ጆንስ መካልስተርም እየተመለሰች ነው። ቲሙ ቀስ እያለ ካለፉት 11 ምናምን ጨዋታዎች ማለት ነው 2 ነው የተሸነፍነው። አቻ ብንወጣም ማለት ነው